የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬም እንደተለመደው አንድ እንግዳ ይዘን ቀርበናል። የዛሬው እንግዳችን አቶ ሀብታሙ አያሌው የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ ናቸው። አቶ ሀብታሙ አያሌው 2 ዓመታት በማዕከላዊ እስር ቤት ታስረው ከፍተኛ ጉዳት የደረሰባቸው ሰው ናቸው። ዛሬ እንግዳዬ አርጌ ጋብዣቸዋለሁ። አቶ ሀብታሙ አያሌው ጥሪያችንን ተቀብለው በመምጣቱ በኦሮሚያ ሚዲያ ኔትወርክ ስም እጅግ አመሰግናለሁ። እኔም ከልብ አመሰግናለሁ ደጀን። መልካም እንግዲህ አቶ ሀብታሙ አያሌው የቀድሞ የአንድነት ፓርቲ የህዝብ ግንኙነት ኃላፊ እንግዲህ እርሶን ስጋብዝ በተለይ በአሁኑ ወቅት ህዝባዊ ወያኔ ሓርነት ትግራይ ሰዎችን በማሰር እንደገና ወደ ፍርድ ቤት በማቅረብ እና በዛ በጣም ተጠምዷል። በጣም ተግቶ እየሰራ ነውና ስለ እስር ቤት ጉዳይ ብዙ ያውቃሉ። ስለ ኢትዮጵያ ውስጥ ስላለው ፖለቲካ ብዙ ስለሚያውቁ ነው በአሁኑ ጊዜ ጋበዝኩትና ምንድነው እስኪ ከዚህ እንነሳ። አሁን በቅርቡ ዮናታን ተስፋዬ ረጋሳን የብሉ ፓርቲ የህዝብ ግንኙነት ኃላፊ የነበረውን ጋዜጠኛ ጌታቸው ሽፈራውን እንደዚህ አይነት እና ሌሎች ሰዎችን ማሰር እነ በቀለ ገርባ ወደ ፍርድ ቤት ማመላለስ ዶክተር መረራ ጉድናም እንዳሉ ናቸውና በተለይ ህዝባዊ ወያኔ ሓርነት ትግራይ በአሁኑ ጊዜ ሰዎችን ወደ ፍርድ ቤት በማቅረቡ በጣም እየተጣደፈ ነው በማሰሩ። ይሄ ለምን ይመስላል? እንግዲህ ይሄ የአንድ አገዛዝ መንግስታዊ ስርዓት መመስረት ሲሳነው የሚወስዳቸው አማራጮች ሁልጊዜም የኃይል እርምጃ በመውሰድ አገዛዙን የሚያስቀጥልበትን ሁኔታ ያመቻቻል እና የተረጋጋ ስርዓት በኢትዮጵያ ውስጥ አለመኖሩ የተረጋጋና በህግ ላይ የተመሰረተው የህገ መንግስታዊ የሆነ መንግስታዊ መዋቅር አለመኖሩ ማሳያ ነው የሚሆነው። ምክንያቱም መንግስታዊ ስርዓት ካለ ህገ መንግስት ካለ ሩል ኦፍ ሎው ምንለው የህግ የበላይነትና ህጋዊ ስርዓት የተከበረበት ሀገር ካለ ሰዎች እንዲሁ በዘመቻ ለስር የሚዳረጉበት ለስቃይ የሚዳረጉበት ሁኔታ አይኖርም። ህግ የበላይ ከሆነ ጥፋተኞችን የሚዳኝ ወይም ፍትህ የሚያስገኝ ስርዓት ነው የሚኖረው። በዚህ ውስጥ ደግሞ የጅምላ ስርና ህዝብን በአጠቃላይ ለጉዳት የሚዳርግ ሁኔታ አይኖርምና በአጠቃላይ የእስሩ ሁኔታ ተጠናክሮ የቀጠለው በአገዛዙ ላይ በአራቱም አቅጣጫ የተነሳው ከፍተኛ ተቃውሞ ከዚህ በላይ በበላይነትና በኃይል መግዛት አትችልም የሚል ህዝባዊ ተቃውሞ የመጣ ነው። ያንን ህዝባዊ ተቃውሞ ለማፈን አማራጭ አድርገው ወሰዱት ህዝብ የሚያነሳ ጥያቄ መመለስ ሳይሆን ህዝቡ የሚያነሳውን ጥያቄ በኃይል ለማፈን ነው። በኃይል ለማፈን ደግሞ ጋዜጠኞች፣ የፖለቲካ አመራሮች፣ አክቲቪስቶች በማህበረሰብ ውስጥ በሶሻል አክቲቪቲው እንኳን የነቃ ተሳትፎ የሚያደርጉና በተቃውሞ የማይታወቁ ቢሆኑም እንኳን የሥርዓቱ ደጋፊ ካልሆኑ ከኛ ጋር ካልሆኑ ከሌላ ጋር ናቸው የሚል የተሳሳተ አደገኛ አመለካከት የሚያራምድ በመሆኑ የህወሓት መንግስት በአጠቃላይ እስርን እንደመፍትሄ ከወሰደ የመጣበት ዘመን ጀምሮ ያስቀጠለው ጉዳይ ቢሆንም ከቅርብ ጊዜ ወዲህ ደግሞ በአፈና ግድያ መፈጸም በየቦታው ላይ ሰዎች ከቤታቸው ይወጡ ጠፍተዋል እየተባሉ መቅረት በገፍ በብዙ ሺዎች የሚቆጠሩትን ሰብስቦ እስር ቤት ማስገባት እና የኃይል እርምጃ መውሰድ የየለት ተለት እንቅስቃሴ ተደርጓል። የዛ ቀጣይ ክፍል ነው እንግዲህ የማፈንና በኃይል አገዛዙን የማስቀጠሉ አማራጭ እየቀጠለ መሆኑ ማሳያ ነው። አቶ ሀብታሙ እዚህ ላይ በተለይ ወደ አመቱ መጨረሻ አካባቢ የመጣደፍ አይነት ነገር ይታያልና ማን ነው እንግዲህ በዛን ሰዓት ቶሎ ውሳኔ የመስጠት ነገር አለ? ማን ነው የሚወስነው? እስኪ ለምንድን ነው በተለይ ወደ መጨረሻው አካባቢ የተለየ ነገር አለ እንዴ? እስኪ ልምድ አንፃር እንግዲህ የሚታወቀው የነ ዮናታን ተስፋዬ መዝገብ አለ። የቅርብ ጊዜ ዮናታን ተስፋዬ ኦሬዲ ፍርድ ቅርብ ጊዜ ሰጥተዋል። የሚታወቅ ነው። ዮናታን ተስፋዬ
ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ሆኖ ለረጅም ጊዜ የሰራ ነው። በወጣት ነው። ይሄንን ወጣት በአገሩ ጉዳይ ንቁ ተሳትፎ የሚያደርግ ወጣት እንግዲህ ቀድሞ በማምከን ስርዓት ውስጥ አስገብተዋል። በነገራችን ላይ አሁን እንዳልከው ወደ ዋና ነጥብ ስመጣ ይሄ ወቅት ተጨማሪ ፍርዶች ምን ሰማበት ነው። በኢትዮጵያ አቆጣጠር እንግዲህ የግንቦት መጠቃለያ ነው። ወደ ሰኔ እየገባን ነው። ሰኔና እስከ ሐምሌ በፊት ቀደም ሲል እስከ ሰኔ 30 ነበር የሚሰራው ፍርድ ቤት። አሁን እስከ ሐምሌ አጋማሽ ድረስ ሐምሌ 15 ድረስ ይሰራሉ። ይሄ በተለይ ከ2005 በኢትዮጵያ አቆጣጠር ጀምሮ አጠንክረው የቀጠሉበት ነውና የበጀት አመቱ መዝጊያ ነው። ፍርድ ቤት ከመዘጋቱ በፊት ፍርድ የሚሰጣቸውን በሙሉ ፍርድ እንዲሰጣቸው አፋጣኝ ውሳኔ እንዲሰጥ በመዝገቡ ላይ ትዕዛዝ ለዳኞች የሚደርስበት ወቅት ነው። ፍርድ ቤት እንግዲህ መዝገቦች በዳኞች ይመረመራሉ ሲባል ፋይሎች በሶስት ተከፍለው ነው የሚታዩት። ዳኞች ህግን መሰረት አድርገው መርምረው ውሳኔ የሚሰጡበት ስርዓት አይደለም ኢትዮጵያ ውስጥ ያለው የፍርድ ስርዓት። ለዳኞቹ በኤ ቢ እና ሲ መዝገቦችን መድቦ የሚልከው የደህንነቱ ክፍል ነው። የደህንነቱ ክፍል እነዚህን መድቦ የሚልከው በሶስት መንገድ የሚይዛቸው እስረኞች ነው። አንደኛ በሙስና ብሎ የሚይዛቸው የመንግስት አመራር ሊሆኑ ይችላሉ፣ የነጋዴዎች ሊሆኑ ይችላሉ። ከስርዓቱ ጋር የተጋጩ በሙሉ የሚታሰሩበት ስርዓት አለ። ይሄ በጸረ ሙስና ኮሚሽን በኩል የሚቀርብ ክስ ነው። የጸረ ሙስና ኮሚሽን ተጠሪነቱ ለህዝብ ተወካዮች ምክር ቤት ለፓርላማ ስለሆነ የህዝብ ተወካዮች ምክር ቤት በፓርላማው የቀደም ሲል የህግ ጉዳዮች ኮሚቴ አለ። የህግ ጉዳዮች ኮሚቴ ሰብሳቢ የዳኞች ጉባኤ ሊቀመንበር በመሆን አጠቃላይ የህግ ሂደቶችን ይመራ የነበረው አስመላሽ ወልደ ስላሴ የሚባል ወይም በትግል ስሙ አባይ ነፍሶ የሚባል ወይም ልዩ መለያውና መታወቂያው በፓርላማ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በነበረበት ጊዜ ከመለስ ጀርባ ጥቁር መነጽር አድርጎ የሚቀመጥ ነው። ይሄ ሰው ከህወሓት አመራሮች ኪ ከሚባሉ ሰዎች አንዱ ነው። እንግዲህ በጸረ ሙስና በኩል ለሚፈጸሙ አፈናዎች ጸረ ሙስና ኮሚሽን ተጠሪነቱ ለፓርላማው ነው ማለት ሁላችንም እናውቀው ነው። በቅርብ ጊዜም አባይ ፀሐዬ አፕሩቭ ሲያደርግ ሰምታችኋል። ሁሉም ህዝብ የሰማው ነው። ፓርላማው እጅ ያወጣ ያልተገቡ ህጎች ሲያጸድቅ ሲሽር የሚውል ነው ብሎ ብሌም ሲያደርገው ነበር። ሁላችንም ስንል የነበረው ይሄንን ነው። የፓርላማ አባላት እጅ ከማውጣት የዘለለ ፋይዳ የላቸው። ለወጡ አፋኝ ህጎች፣ ለተሰረዙ ህጎች፣ ለህገ መንግስት ጥሰት እነዚህን በሙሉ በህግ ጉዳይ ሽፋን የሚፈጽመው ይሄ አባይ ነፍሶ ወይም አስመላሽ ወልደ ስላሴ የሚባለው ነው። አስመላሽ ከደህንነት መስሪያ ቤቱ ጋር ይሰራል። ተጠሪነታቸው ለፓርላማ የሆኑ እንደ ሰብአዊ መብት ኮሚሽን፣ እንባ ጠባቂ ተቋም፣ ጸረ ሙስና ኮሚሽን፣ ምርጫ ቦርድ ተጠሪነታቸው ለፓርላማ የሆኑትን ተቋማት በሙሉ አባይ ነፍሶ ከጌታቸው አሰፋ ከደህንነት ኃላፊው ጋር እየተናበበ የሚሰራበት ሁኔታ ነው ያለው። በዚሁ መሰረት የአዲስ አበባው ደህንነት ክፍል ኃላፊ ሆኖ በአሁኑ ወቅት እየሰራ ያለው ቢኒያም የሚባለው ሰውና ከጌታቸው አሰፋ ጋር ቀደም ሲል ኢሳያስ ጋር ተናበው ነበር የሚያደርጉት። ኢሳያስ በዋነኛነት የደህንነት ክፍል ኃላፊ ቅርብ ጊዜ የተባረረው ማለት ነው። እሱ ነበር እነዚህ እንዲህ አይነት ኦፕሬሽኖችን ከደህንነት ክፍል የተዛመደ የሚመራው። አሁን ለጊዜው ኢሳያስ በቦታው ተነስቷል። የተኩት ሰው ኦን ቦርድ አለ። ግን ያን ያህል በኢሳያስ ሌቭል ሚና ያለው ሰው አይደለም እኔ ባለኝ መረጃ። ስለዚህ የዕለት ተዕለት እንቅስቃሴውን ራሱ ጌታቸው ኢንቮልቭ ያደረገ የደህንነት ሂደቱን እየመራ ነው። ይሄ ወር እነዚህ ደህንነት መስሪያ ቤቱ ቅድም እንዳልኩ ኤቢሲ ብሎ መዝገብን ሲሰጥ አስመላሽና ይሄ ደህንነት መስሪያ ቤቱ ተቀናጅተው በመዝገቦች ላይ በሙስና መንገድ ወይም በዛ መንገድ ሊታፈኑ ሊታሰሩ የተፈለጉ የነጋዴ ማህበረሰብ ውስጥ ያሉ ስርዓቱን ያላገለገሉ ያልደገፉ ወይም ደግሞ የተቃወሙ ናቸው። ባይቃወሙ ያልደገፉ ጠላት በሚለው ስለሚፈረጁ ካፒታላቸው ያደገ በሄደ ቁጥር እነሱን የሚቆረቁም ስርዓት ይመጣል። ይሄ በዚህ በኩል ይሰራል። ሁለተኛው
የፖለቲካ ድርጅት አመራሮችን አክቲቪስቶችን ጋዜጠኞችን የሚያስረው ክፍል ነው ይሄ ክፍል ከፌደራል ፖሊስ ጋር አሁንም አስመላሽ ከፓርላማ ፌደራል ፖሊስ እንደምታውቀው ነው የሚያዘው አስመላሽ ነው ፓርላማ ተቀምጦ ከህወሓት ደህንነት ጋር ጌታቸው አሰፋ ጋር ሆኖ ፌደራል ፖሊስ ላይ ካስቀመጧቸው የራሳቸው ሰዎች ጋር እየተናበቡ የሚሰሩት በፌደራል ፖሊስ በኩል በዋነኛነት አቃቤ ህግ መስሪያ ቤት የፍትህ ሚኒስትርም ጋር በመቀናጀት ክስ የሚመሰርቱ የፖለቲካ ድርጅት አመራሮችን የሚይዙ ሌላውና ሶስተኛው ከጉምሩክ ጉዳዮች ጋር በተያያዙ ከገቢዎች ጋር በተያያዘ እስር የሚፈጽሙ ናቸው ስለዚህ የገቢዎች አቃቤ ህግ አለ ለብቻ የጸረ ሙስና አቃቤ ህግ አለ ለብቻ የፍትህ ሚኒስተር የምንለው አቃቤ ህግ ለብቻ አለ እነዚህን ሶስቱንም የተለያዩ አቃቤ ህግ መስሪያ ቤቶች ትዕዛዝ የሚሰጠውና የሚመራው አስመላሽ ወልደስላሴ ነው ከደህንነት መስሪያ ቤቱ ጋር እየተነጋገረና መዝገቦችን ለዳኞቹ ሲልኩላቸው ኢንክሉዲንግ ዳኞችን ነው የሚመራው አስመላሽ ወልደስላሴ ዳኞችን ሹመት መልምሎ በጠቅላይ ሚኒስትሩ በኩል እንዲሾሙ የሚያደርገው አስመላሽ ወልደስላሴ ነው ጠቅላይ ሚኒስትሩ ወይም ኃይለማርያም ደሳለኝ በአሁኑ ወቅት የሚቀርቡለትን ሹመት ያጸድቃል ቀደም ሲል መለስ ያለም ቢሆን መለስ ጋር ተነጋግረው ልዩነቱ መለስ በነበረበት ጊዜ አስመላሽና የደህንነት መስሪያ ቤቱ መልምለው የሚያመጧቸውን ዳኞች ከመለስ ጋር ተመካክረው መረጃውን አቅርበው መለስ ሲወስንበት ነበር የሚጸድቀው ማለት ነው በአሁኑ ወቅት ግን እና አስመላሽ ያመጣሉ ኃይለማርያም ይሄን ስማማለው አለስማማም የሚልበት ምንም አይነት የህግ የበላይነት የለም ተጽዕኖ ፈጣሪም አይደለም እንደሚታወቀውና በዚሁ መሰረት የሚያቀርቡለትን ያጸድቃል እነዚህ ዳኞች አሁን ያመጡ መጨረሻ ስለሆነ ደህንነት መስሪያ ቤቱ ሪፖርቱን ማጠቃለል አለበት አስመላሽ ስራዎቹን አጠናቆ ለህወሓት ማዕከላዊ ኮሚቴ ማቅረብ አለበት አጠቃላይ ያለውን የፖለቲካ ደህንነት በተመለከተ ምን እንደሚመስል ለዚሁ ሲባል አስጊ ናቸው ብሎ ህወሓት ማዕከላዊ ኮሚቴ ወሰነባቸው አቅጣጫዎች አሉ ማዕከላዊ ኮሚቴው አቅጣጫ ነው የሚያስቀምጠው ለምሳሌ የፖለቲካ ፓርቲዎች አሁን ባሉበት ሁኔታ አሁን ባሉበት ፔስ ህዝባዊ የሆኑ አቅማቸው እየበረታ ከሄደ አደገኛ ስለሚሆኑ ይሄ ፖለቲካ ድርጅት ይፍረስ ይሄ ይደረግ ብለው ውይይት ያደርጋሉ በማዕከላዊ ደረጃ ይሄን በማስረጃ ለማስደገፍ አንድ ምሳሌ ላንሳ ከዚህ ቀደም የነ ገብሩ አስራት በህወሓት ራስ ተጻሚ በነበሩበት ጊዜ ክንፈ የደህንነት ኃላፊ በነበረበት ጊዜ ማዕከል ባንኖ የህወሓት ስራ አስፈጻሚ ስብሰባ ያደርግ በህወሓት ስራ አስፈጻሚ ስብሰባ ላይ ከሚነጋገሩባቸው አጀንዳዎች አንዱ ምን ነበረ ልደቱ አያሌው ወቅቱ ከፍተኛ የፖለቲካ እንቅስቃሴ የሚያደርግበት ወቅት ነበር በተለይ ከዩኒቨርሲቲ ተማሪዎችም ጋር ተያይዞ የሚያደርገው እንቅስቃሴ ነበር መስታሰር መፈታት እንደነበረ እናስታውሳለን ያን ጊዜ ቀደም ብሎ ልደቱ ከመኢአድ ከወጣ በኋላ ኢዴፓን አቋቁሞ የሚያደርገው እንቅስቃሴ ስጋት ፈጥሮብናል የልደቱ እንቅስቃሴ በሚል ውይይት ይደረጋል ህወሓት ስራ አስፈጻሚ ላይ ስለዚህ የልደቱ አካሄድ ኢዴፓ የሚባል አደገኛ ድርጅት የወጣቶች ስብስብ እየፈጠረ ስለሆነ እንዴት እንየው በሚል ውይይት ይደረጋል በዛ ውይይት ላይ ክንፈ የደህንነት ኃላፊው መጥቶ የልደቱና የኢዴፓ ጉዳይ አያስጨንቃችሁ ብዙ ልደቱ ፔሮልድ ነው የሚል ንግግር በህወሓት ስራ አስፈጻሚ ላይ ይናገራል ፔሮልድ ማለት ቅርታ ፔሮልድ ማለት ምን ለማለት ፈልገው ነው በደሞዝ ስኬል ውስጥ ገብቶ በቀጥታ ክፍያ እየተፈጸመለት ነው ፔሮልድ ነው ነሴንስ ክፍያ ይፈጸምለታል አብሮን እየሰራ ነው ስለዚህ አታስቡ አትጨነቁ ብሎናል ነው ያለው ባንድ በሌላ መድረክ ገብሩ አስራት መጽሐፍ በጻፈ ጊዜ አሁን በቅርቡ ይሄንን ጉዳይ አንስቶ ክሊር ያደርገዋል የሚል እምነት ነበረኝ ግን ገብሩ አስራት ይሄንን በግልጽ በመድረክ ማለት በሚኒ መድረክ የተናገረው በመጽሐፉ ላይ አድበስብሶ
ከተቃዋሚ ወገን ከእኛ ጋር የሚሰሩ አካላት ነበሩ አሁንም ለህወሓት ያደግ የሚሰሩ አሉ ብሎ መጽሐፉ ላይ ይሄንን ጠቅሷል ብላክ ኤንድ ዋይት ግን ይሄንን ከንፈ ያለውን እና የነበረውን ሴናሪዮ አልገለጸውምና እኔ ባሁኑ በአዲሱ መጽሐፌ ላይ ለገብሩ አስራት ከዚህ በኋላ መጽሐፍ የሚያተም ከሆነ ይሄንን መረጃ በደንብ ዘርዝሮ መጽሐፍ አለበት ለማን አዝኖ ኔቶ በሚል ጠቅሻለሁ ተደርጎ ከሆነ በትክክል ማስረዳት አለበት ህዝቡ ማወቅ አለበት ካልሆነና ልደቱን አታክ ለማድረግ አስቦ ከሆነ ደግሞ ይቅርታ መጠየቅ አለበት የማይጠቅም ስለሆነ ማለት ነው ስለዚህ ቁልፎ ያለው ገብሩ ስትራቴጂ ስለሆነ ይሄንን ክሊር እንዲያደርግ አንስቼ ነበር ኤኒዌይ አሁን ገብሩ አስራትን ለመሞገት ሳይሆን በህወሓት ስራ አስፈጻሚ የፖለቲካ ፓርቲ አመራሮችን በሚመለከት ቁጭ ብለው ይነጋገራሉ ደህንነት መስሪያ ቤቱ መጥቶ ስራውን ሰርቶ ከሆነ የገነጠልኩት የከፈልኩት አለ የኔ ተላላኪ ያደረኩት ተሳክቶልኝ አለ መፍረስ ያለበት ፓርቲ አለ ሚለው በህወሓት ስራ አስፈጻሚ ይወሰናል ህወሓት ከወሰነ በኋላ ይሄንን እንዲያስፈጽም አስመላሽ ወልደስላሴ ቤት ስራ ይወስዳል ፌደራል ፖሊስ ላይ የሚቀመጠው የህወሓት ሰው ኮሚሽነር ቁልፍ ኃላፊነት ይሰጠዋል የደህንነት መስሪያ ቤቱ ኃላፊነት ይሰጠዋል ምርጫ ቦርድ ላይ የሚቀመጡት ሰዎች ኃላፊነት ይወስዳሉ እነዚህ ነው የሚቀናጁት እንግዲህ ከምርጫ ቦርድ በኩልም እንግዲህ አዲሱ ዶክተር አዲሱን ማንሳት እንችላለን ባይ ዘ ዌይ ዶክተር አዲሱ ህወሓት ልክ አዲስ አበባ በደረሰበት ጊዜ መጀመሪያ ላይ መልምሎ ወደ ራሻ ለትምህርት ከላካቸው የቲፒኤልኤፍ 20 ምልምሎች አውቶማቲካሊ አዲስ አበባ እንደገቡ 20 የህወሓት ከአንድ ብሔረሰብ አንድ ቋንቋ ተናጋሪ 20 ወደ ራሻ ተልከዋል ወደ አሜሪካ ወደ ቻይና ከተላኩት ውጪ ወደ አውሮፓ ከተላኩት ውጪ ማለት ነው በርካታ በአንድ ጊዜ ልከዋል ራሻ ከተላኩት መካከል ነው ዶክተር አዲሱ ማለት ራሻ ሄዶ በህግ በትክክል ተምሮ ህግ ተምሮ ተመልሶ መጣ በተለያየ ቦታ ሲመድቡት ቆዩ መጨረሻ ላይ በምርጫ ቦርድ ወስደው አስቀምጠው ለስሙ ፕሮፌሰር ግርማ በቃና ከላይ ሊቀመንበር የሚለውን ስም እንዲይዙ ተደረገ ዶክተር አዲሱ የቦርዱን ስራ እንዲመራ ተደረገ አሁን ደግሞ ከፍተኛ ቻሌንጅ ያለው ሰባዊ መብት ኮሚሽን በመሆኑ ይሄው ራሻ አስተምረው አሰልጥነው ያመጡትን የህወሓት ሰው ሰባዊ መብት ኮሚሽን ጠባቂ አድርገው በኢትዮጵያ ውስጥ የሚፈጸሙ ግልጽ ያደባባይ ግፎችን የሸፈነ ከነጮቹ ጋር ያለውን ልክ የሰባዊ መብት ኮሚሽን ገለልተኛ የሰባዊ ኮሚሽን እንዳለ በማስመሰል ዲፕሎማሲያዊ ግንኙነት ለማጠናከር እየሞከረ ነው እንግዲህ በዚህ መንገድ ትሪት የሚደረጉት የፍርድ ቤት መዝገቦች ቅድም እንዳልኩ ኤ ቢ ሲ ተብለው ይላካሉ ኤ ብሎ ደህንነት መስሪያ ቤቱ እና የፓርላማው አስመላሽ ወልደስላሴ እና ፌደራል ፖሊስ እና የአቃቤ ህግ መስሪያ ቤት ተወካይ ይሄንን በቅንጅት ይፈጽማሉ ዳኞች ሲሾሙ ይሄንን አሰራር የውስጥ አሰራር አውቀው ይሄን ለማስፈጸም ፈቃደኛ ኮሚትድ የሆኑ ዳኞች ነው በሱፕሪም ኮርት በተለይ በጠቅላይ አቃቤ ህግ በጠቅላይ ፍርድ ቤት እና በከፍተኛ ፍርድ ቤት የሚመደቡት ከፍተኛ ፍርድ ቤት ላይ የፖለቲካ ችሎት የሚባሉ አሉ 7ኛ ወንጀል ችሎት 19ኛ ወንጀል ችሎት 4ኛ ወንጀል ችሎት እነዚህ የፖለቲካ ችሎት የሚባሉ ናቸው በሙስና በኩል የሙስና ጉዳይን የሚዳኙ 1ኛ ወንጀል ችሎት እና 2ኛ ወንጀል ችሎት ሙስና ኬዞችን የሚያዩ ናቸው እነዚህ የሙስናዎቹን ቅድም ባልኩት መንገድ ያያሉ ለዚህ ችሎት ላይ የሚመደቡ ዳኞች ኮሚቴድ የሆኑ የተሰጣቸውን ተልቆ የሚፈጽሙ ሲስተሙ በሚገባ ተነግሯቸው የተስማሙ ናቸው ስለዚህ ኤ ተብሎ መዝገቡ ላይ ከተሰጣቸው አቃቤ ህግ በላከው አንቀጽ ለምሳሌ የጸረ ሽብር አዋጅ አንቀጽ 4 ተጠቅሶበት ከሆነ የጸረ ሽብር አዋጅ አንቀጽ 4ን ሳይቀንስ ሳያሻሽል ሳይጨምር አንቀጹ ላይ በተቀመጠው ፍረድበት የሚል መልእክት ነው ያለው ኤ ተብሎ ከሄደ ምንም አይነት ያው ፕሮሲጀሩን ለማስመሰልና የህግ ስርዓት ያለ ለማስመሰል
አቃቤ ህግ ማስረጃን አቅርብ ተከሳሽ ማስረጃን አቅርብ እየተባለ 2 አመት 3 አመት 4 አመት ይሄዳል በነገራችን ላይ ይሄንን በማስረጃ ሳስደግፈው ፍርድ ቤት በሚኬድበት ጊዜ መዝገቦቹ ቀድመው ውሳኔ የተሰጠባቸው መዝገቦች በመሆናቸው በኤ መዝገብ የቀረበላቸው ከሆነ ዳኞቹ ፕሮሰሱን ፍርድ ከመስጠታቸው በፊት ለ3 4 አመት ያራዝሙታል እና ተከሳሹ ለምን ታመላለሱኛላችሁ ለምን ቶሎ ፍትህ አትሰጡኝም በሚል ፍርድ ቤት በሚያቀርብበት ጊዜ ዳኞቹ አንዳንድ ጊዜ ያመለጣቸው ገና ብዙ ተታሰራለህኮና በፍርድ ቤት በመመላለስ በጊዜ ቀጠሮ ቢያንስ ግማሹን ብትቀንሰው ላንተም ጥቅም ነው ይላሉ ይሄ ማለት የፍርድ ሂደቱ ሳይጠናቀቅ ማለት ይሄ በእኛ ችሎት ጭምር ያጋጠመንን ነው ማነሰው ና አታያለው ተወስኖ ነው ከደህንነት መስሪያ ቤቱ ነው ተወስኖ ለዳኞቹ ለፎርማሊቲ የሚቀርበው እንጂ ከደህንነት መስሪያ ቤቱ ነው ሁሉም ነገር ተወስኖ መመጣው ነው የምትለው ኤግዛክትሊ ኤ ተብሎ ከመጣ በዚህ መልኩ ያልቃል ቢ ተብሎ ከመጣ ለዳኛው የሚሰጠው ድል ምንድነው ለምሳሌ ባንቀጽ ጸረ ሽብር አዋጅ አንቀጽ 4 ተከሰው ከሆነ አንቀጹን ወደ 7 1 አሻሽሎ ሊቀጣው ይችላል በነፃ የማለት መብት የለው ነገር ግን አንቀጽ አሻሽለህ ልትቀጣው ትችላለህ የሚል ቢ ተብሎ ይላክለታል ሲ ተብሎ የሚላክለት ከሆነ በዛ መዝገብ ላይ ዳኛው የፈለገውን መወሰን ትችላለህ ነው ከፈለክ ልቀቀው ከፈለክ ፍረድበት ነገር ግን ልትለቀው ስትል ወይም የመጨረሻውን ፍርድ ልትፈርድ ስትል ይሄንን ማስረጃ ለኛ ማሳወቅ አለብህ የሚል ነው ስለዚህ እከሌ የስከሌን መዝገብ ጨርሻለሁ እንደዚህ ብዬ ልፈርድ ነው ብሎ ይልካል እነዚህ ችሎቶች ውስን ቁጥር ያላቸው ተከሳሾች ነው የሚይዙት የፖለቲካ ክስ ብቻ ስለሚያራምዱ ስለሆነ የሽብር መዝገብ የሚያዩ ናቸው አመጽ ብጥብጥ ወከት እንደዚህ የመሳሰሉትን በሙሉ ወደዚህ ፖለቲካ ችሎት እየሄዱ በዚህ መንገድ ነው የሚታዩትና አሁን ኦሬዲ የበጀት አመቱ ስላለቀ ደህንነት መስሪያ ቤቱ መመሪያ ይሰጣል ለዳኞቹ የዚህ መዝገብ ይሄ መዝገብ አጠቃሉ ባስቸኳይ ይላቸዋል ስለዚህ ቶሎ ፍርድ የሚሰጡበት ስለሆነ አሁን ተዛዝ ስለሚደርሳቸው እስከ ሐምሌ 15 ድረስ ባለፉት ጊዜያት ተወዝፈው የቆዩና በተለያየ መንገድ በሚዲያም በዲፕሎማቶችም በኩል ጫና ያረፈባቸው መዝገቦች ካሉ አሁን በሚሰጠው ናስመላሽ እና ነገታቸው አሰፋ በሚሰጡት ተዛዝ መሰረት ዳኞቹ የመጨረሻ ውሳኔ ስለሚያሳልፉ በብዙ መዝገቦች ላይ ፍርድ እንሰማለን ማለት ነው ለምሳሌ በዚህ በጥድፊያው ወቅት ወይ ደግሞ በሆነ አጋጣሚ የደህንነት መስሪያ ቤቱ ፍርድና አጋጣሚ ወይ አቃቤ ህግ ሊሆን ይችላል ወይ ዳኛው የሆነ የተሳሳተ ነገር እነሱ ከመፈልጉት ውጪ አጋጣሚ አምልጧቸው የሆነ ነገር የሚፈርዱ ከሆነ ያንን ደህንነት መስሪያ ቤቱን ቃል ለመጠበቅ የሚያደርጉት ነገር አለ ያጋጠመ ነገር አለ ምታቀው አዎ እንደዚህ አይነት አጋጣሚዎች ሀፕን ያደርጋል ለምሳሌ በመዝገቦች ላይ ሲሳሳቱ ምንድነው የሚደረገው አንድ ምሳሌ ላንሳ የቀደም ካሉት መጀመሪያ ዳኛ ብርቱካን ሚደቅሳ ስታየው የነበረው የነስዬ መዝገብ ላይ ለዳኛ ብርቱካን ሚደቅሳ ልትፈርድበት እንደሚገባ ጫና አደረጉ ዳኛ ብርቱካን ይሄንን አልቀበልም ብላ አንኤክስፔክትድሊ እነሱ ከገመቱት ውጪ በነጻ አሰናበተች እና እንደምታውቀው ልክ በነጻ ሷ ስታሰናበት ደጅ ቀድሞ ፖሊስ ተሰይሞ እየጠበቀ ነው ምክንያቱም ዳኛ ብርቱካን ሚደቅሳ አልታዘዝም ስላለቻቸው ጠዋት ብትለቀው እንኳን ባካፕ ተዘጋጅቶ ስለነበረ ከፍርድ ቤት ሲወጣ አውቶማቲካሊ ይዘው ወደ እስር ቤት አስገቡት ከዛ ሌላ አዲስ ህግ ኦቨርናይት እንዲረቀቅ ተደረገና በሙስና የተጠረጠረ ሰው የዋስትና መብት አይጠበቅለትም የሚሉ ሌሎች ህጎች ዋስትና ማያሰጡ ህጎች ተረቆ አውቶማቲካሊ ወደ እስር ቤት እንዲገባ ተደርጓል ሌላው በፍርድ ቤት ከለቀቃቸው በኋላ ለምሳሌ የነ ዮናታን ወልዴ ባህሩ ደጉ መዝገብ ማየት እንችላለን በእኛ መዝገብ ላይ ናቸው ፍርድ ቤት በነጻ ሲያሰናብታቸው ቅሊንጦ ማረሚያ ቤት መጥተው የፌደራል ፖሊስ በር ላይ ጠበቀ ልክ ከማረሚያ ቤቱ ፎርሙ ተሞልቶ ሌሎች እስረኞች ሲወጡ ደህንነት መስሪያ ቤቱ ትእዛዝ ሰጠ ከባህሩ ደጉና ዮናታን ወልዴን
እንዳትለቋቸው ሆልድ አርጉ ተባለ እኔ በዛን ጊዜ ተፈትቼ ስለነበረ እኔና የዮናታን ወልዴ ቤተሰቦች የባህሩ ደጉ ቤተሰቦች ቅሊንጦ ማረሚያ ቤት ሄደን ሲወጡ ለመቀበል መኪና ውስጥ ቁጭ ብለን እየጠበቅን ነበር የፌደራል ፖሊስ መኪና ከማዕከላዊ ሲመጣ ነገርኳቸው መጥተዋል አሁን ሲወጡ ሊይዟቸው ነው እንዳትደነግጡ አልኳቸው ምን እንደሚያረጉ ያው የተሻለ ልምድ አግኝተናል ሁሉም ቤተሰብ ባለበት በር ላይ ሲወጡ አፍነው ይዘው ሄዱ ያለ ምንም ፍርድ ቤት ትዕዛዝ ማዕከላዊ አሳድረው አንዲት የፖለቲካ እንቅስቃሴ ብታደርጉ አሁን ተለቀቃችሁ ማለት ነፃናችሁ ማለት አይደለም 2-3 ጊዜ እንደምናሰር ታውቃላችሁ አንድ እንቅስቃሴ ካገኘንባችሁ መልሰን እናስገባችኋለን ብለው አስፈራርተው አንድ ቀን አሳድረው ግማሽ ቀን አውለው ከሰዓት በኋላ ፈተዋቸዋል ሌላው የኛ መዝገብ የኛን መዝገብ ማየት ይቻላል በእኛ መዝገብ እኔ ባለኝ በኋላ ባገኘሁት የውስጥ መረጃ መሰረት ለሁለት ይከፈላሉ አንደኛው ክፍል በተለይ ከኔ ጤና መጓደልና መታመም ጋር ተያይዞ ይሄ ልጅ እስር ቤት ከሚሞት ቢፈታ ይሻላል የጤና ሁኔታ በከፍተኛ ሁኔታ ተባብሷል የሚል ቡድን ነበር ከህዋሃት ውስጥ ሌላኛው ክፍል ደግሞ በፍጹም መፈታት የለበትም የሚል ነበር የዲፕሎማሲ ጫናዎች በርትተዋል የሚዲያ ጫናው አለ ስለዚህ በእኛ መዝገብ ላይ ነገሩን ለማጠናቀቅ ጫና ያደረገው ቡድን አሸናፊ ሆድና ዳኞቹ ትዕዛዝ ሲደርሳቸው በነፃ ያሰናብቱናል ይሄንን የዳኞቹን ውሳኔ ጌታቸው አሰፋ የደህንነት ኃላፊው አልተስማማበት ጌታቸው አሰፋ ሳይስማማበት ጫና የፈጠሩ የህዋታም በተለይ በእኛ መዝገብ ላይ ኃይለማርያም ደሳለኝም ራሱ ኢንቮልቭ አድርጎ እንደነበረ ነው መረጃ ያለኝ ጫናዎች የበረቱ ስለሆነ እነዚህ ሰዎች ልጆች እስር ቤት ማቆየት ትክክል አይደለም በመዝገቡ ላይም አቃቤ ህግ ስራውን ሰርቶ ደህንነትም ስራውን ሰርቶ በቂ እኛንም ጥያቄ ምልክት ውስጥ የማይከት ማስረጃ መቅረብ ነበረበት አላቀረባችሁም በቂ ማስረጃ የለም ስለዚህ በቂ ማስረጃ ዳኞቹም ሰጀስት ያረጉ ነበር እንደሰማነው ከሆነ የቀረበው ማስረጃ ለፍርድ አስቸጋሪ ነው የሚል አቅርበዋል ስለዚህ ይፈቱ የሚለው ውሳኔ ያመዝንና በነፃ የሚል ውሳኔ ወሰናል አውቶማቲካሊ እኛ ነሐሴ 14 ቀን እንድንፈታ ሲወሰን ነሐሴ 14 ፍርድ ቤት ወስኖ ዛሬውኑ ነው የሚለው የፍርድ ቤት ወረቀቱ የሚለው በዛሬው ዕለት አቶ ሀብታሙ አያሌውና አብርሃም ሶሎሞን በዛሬው ዕለት እንዲፈቱ አብርሃ ደስታ ዳንኤል ሽበሺ የሸዋስ አሰፋ በሌላ መዝገብ የማይፈለጉ ከሆነ በዛሬው ዕለት እንዲፈቱ ችሎት በመድፈር የተቀጡትን ይፈጽሙ በሚል ትዕዛዝ ይሰጣል ይሄን ተከትሎ ምንድነው ያደረገው ደህንነት መስሪያ ቤቱ የዳኞቹ ትዕዛዝ በእለቱ ነሐሴ 14 ቤተሰቦቻችን አስጨርሰው ለማረሚያ ቤቱ አምጥተው ወረቀቱን ገቢ ሲያስደርጉ ማረሚያ ቤት በስልክ ተደውሎ እንዳትፈቱ የሚል ትዕዛዝ ከደህንነት መስሪያ ቤት ይደርሰዋል ደህንነቱ አሳደረን በቀጣዩ ቀን ከጠቅላይ ፍርድ ቤት ደብዳቤ አጽፈው ይመጣሉ ይሄ በእውነት በጣም ያለንበት የፍትህ ስርዓት እንዴት ዘግናኝ እንደሆነ የሚያሳይ ነጥብ ላነሳ ነው እዚህ ጋር ደህንነት መስሪያ ቤቱ የጠቅላይ ፍርድ ቤቱ ያን ጊዜ የጠቅላይ ፍርድ ቤቱ የመሃል ዳኛ አቶ ዳኛ መላኩ ይባላሉ ዳኛው ስማቸው ነው ዳኜ መላኩ ነው የሚባሉት እኚህ ዳኛ የመሃል ዳኛው በጠቅላይ ፍርድ ቤት ከ20 ዓመት በላይ በመሃል ዳኛነት በዳኝነት ስራ ውስጥ የታወቁ ናቸው ጠቅላይ ፍርድ ቤት ላይ ደግሞ ለረጅም ዓመታት የመሃል ዳኛ ሆነው ሰርተዋል በአጠቃላይ ከ20 ዓመት በላይ በዳኝነት የሰሩ ሰው ናቸው እኚህ ሰው አቶ ዳኜ መላኩ ፊርማቸው የሳቸው ፊርማ ያለበት ይግባኝ ስለቀረበ እነዚህ ተከሳሾች እንዳይፈቱ የሚል ማዘዣ የከፍተኛ ፍርድ ቤት ከ19ኛ ወንጀል ችሎት የሰጠው ውሳኔ ታግዶ ይቆይ የሚል ለዚህም ደግሞ የጠቀሱት አንቀጽ የወንጀለኛ
መቅጫ ስነ ስርዓት ህግ አንቀጽ 282 ንዑስ አንቀጽ 5ን በመጥቀስ አቃቤ ህግ አቤቱታ ያቀረበ ስለሆነ እንዳይፈቱ ይታገድ የሚል ደብዳቤ ይላካል። ያ ደብዳቤ ደርሶ እኛ እንዳንወጣ እንደረጋለን። በምን ምክንያት እንዳንወጣ እንደተደረገም ብንጠይቅ ለቤተሰቦቻችን ይፈታሉና ጠብቁ ያሏቸው ቀን ከሌት ቤተሰቦቻችን ማረሚያ ቤት ለ9 ቀን ካውን ይፈታሉ ብሎ ይጠብቃሉ። እኛ ጥያቄ ስናቀርብ ከቤተሰብ የሚያገናኘን ለጠበቆቻችን መልስ የሚሰጠፋ በኋላ ጠበቆቻችን ክስ መስርተው የሃቢዮስ ኮርፖስ ክስ መስርተው በነፃ የተባለ ሰው ማረሚያ ቤት ታስሯል ብለው ክስ ከመሰረቱ በኋላ የአቃቤ ህግ ማን ነው ጠቅላይ ፍርድ ቤት በነሐሴ 15 በነሐሴ 14 በነፃ ተብለው በነሐሴ 15 ከእስር ቤት እንዳይወጡ የሚል የጠቅላይ ፍርድ ቤት ማዘዣ ደርሶናል ብሎ ማረሚያ ቤት አምጥቶ ደብዳቤውን አቀረበ። የዛ ደብዳቤ ግልባጭ ለኛ እንዲደርሰን ሲደረግ የፈረመበት ዳኜ መላኩ የሚባለው የጠቅላይ ፍርድ ቤቱ ዳኛ ነው። በቀጠሮ መሰረት እዛ ላይ በተጻፈው ቀጠሮ መሰረት ፍርድ ቤት አላቀረቡንም ማለት ተቀርባላችሁ አሉንና እኔና አብርሃም ሰሎሞን ጠቅላይ ፍርድ ቤት ዳኛ መላኩ ጋር ቀረብን። ተመልከት ዳኛ መላኩ ስንቀርብ ኬዛችሁ ምንድነው ብሎ ጠየቁ። በነፃ ተሰናበትን ከከፍተኛ ፍርድ ቤት አቃቤ ህግ ይግባኝ ጠየቀ። አቃቤ ህግ ይግባኝ መጠየቁ በነፃ የተሰናበትን ሰው በእስር እንዲቆይ የሚያደርግ ኢትዮጵያ ውስጥ ህግ የለም የህግ መሰረት። እኛ ግን ከዚህ በተጻፈ ደብዳቤ እንድንታሰር ተደርጓል ስንል ይሄ በፍጹም ሊደረግ አይገባ ተደርጎ ከሆነ ይስተካከላል በስተት የተፈጸመ ነው ሊሆን የሚችለው እኛ መርምረን እናስተካክልላችኋለን። የትኛው ችሎት ነው እናንተን እንደዚህ ያገዳችኋል? ክቡር ዳኛ እኛ የታገርነው አውቀውናል ወይኛ እኔ ሀብታሙ አያሌው ይባላል እሱ አብርሃም አውቀሃለሁ የናንተን ኬዝ እናቀዋለን አሉ። እንግዲህ ይሄ ከሆነ የታገርነው በዚህ ችሎት ነው አልኳቸው። በማን በዚህ ችሎት አሉ? በርሶ ፊርማ እኛ ይሄንን አላገርንም አሉ። የደህንነት መስሪያ ቤቱ የዳኛውን ቲተርና ፊርማ ተጠቅሞ አገደን ማለት ነው። በቀጣዩ ዙር ስንቀርብ ግን ዳኛ መላኩ መጀመሪያ የቀረበውን እግድ አላቅም ብለው እኔ አይደለሁም እንዳውም ፍርዱ እስከመጨረሻው አሁን የመጨረሻው ውሳኔ እስከሚሰጥ ድረስ እግዱ የተሰጠው በተረኛ ችሎት ነው ይላሉ። ተረኛ ችሎት ውሳኔ ከሰጠሳቸው መፈረም አልነበረባቸው። በኢትዮጵያ ህግ የዳኝነት ስርዓት ውስጥም ተረኛ የሚባል ችሎትም የለም በመሰረቱና ይሄ ያስረዳልኛል በአጠቃላይ። እስኪ ወደ ቀጣዩ ጥያቄ ሳላልፍ እኔ እንኳን የሰማሁት አንድ አቃቤ ህግ ትክክለኛ ባልሆነ መልኩ የተሰጠውን የደህንነት ትዕዛዝ በሌላ መልኩ ፍርድ ቤት አቅርቦ ፍርድ ቤቱ እንግዲህ ያንን ተከሳሽ ሊያሰናብት ስል አይ ይሄ ሰውዬ ሌላ ሰው ገድለዋል የሚል ነገር እንደዚህ አይነት ወንጀላ እንዳመጣና ከዛ በኋላ ክሱንም አሻሽሎ ያ ሰው ከእስር ቤት እንዳይወጣ እንዳደረገ ነው። ያ በጣም ትክክል በጣም አጠራ አድርገህችን ልትገልጽልን ትችላለህ? እኔ በጣም ጥሩ። ይሄ መዝገብ የወንድሙ ቢራቱ የሚባል በኦሮሚያ የፋይናንስ ጉዳይ ላይ ኃላፊ ሆኖ የሰራ ከዛ ቀደም ሲል ደግሞ የጸጥታ ዘርፍም ላይ የሰራ ነው። ወንድሙ ቢራቱን በቁጥጥር ስር ካዋሉ በኋላ አቃቤ ህግ ክስ ጽፎ ይመጣል እና አቃቤ ህግ የጻፈው ክስ ደህንነት መስሪያ ቤቱ ከሰጠው ትዕዛዝ አንቀጽ የጠቀሰው አንቀጽ የተሳሳተ ነበር። ማለት ምን ማለት ነው? አቃቤ ህጉ የጠቀሰው አንቀጽ ዋስትና የሚያስከለክል አይደለም። ደህንነት መስሪያ ቤቱ የሰጠው ትዕዛዝ ደግሞ ዋስትና የሚያስከለክል እንዲጠቅስ ነው። ይሄን ስህተት ይፈጽምና ክሱ በፍርድ ቤት በችሎት ሲነበብ እንግዲህ ችሎት ከተነበበ በኋላ አውቶማቲካሊ ተከሳሽ የቀረበብኝ ክስ ይሄ ነው ድርጊቱን ፈጽመሃል አልፈጸምኩም ሲባል የእምነት ክደት ቃል የሚባል ነው እሱን ይሰጥና ዋስትና ይፈቀድልኝ ይከራከራለሁ ይላል። አልፈጸምኩም ሲል አቃቤ ህግ ማስረጃህን አቅርብ ነው የሚባለው። የዋስትና ጥያቄ ሲያነሳ የተከሳሽ ጠበቃ የወንድሙ ቢራቱ ጠበቃ የተጠቀሰው አንቀጽ ዋስትና የማያስከለክለው በመሆኑ በውጭ ሆኖ እንዲከላከል ዋስትና እንዲፈቀድ የሚል ጥያቄ ያቀርባሉ። ይሄን ጊዜ ዳኛው አቃቤ ህግ አስተያየት ሰጠ ዋስትና መብቱን በተመለከተ አሉት።
አቃቤ ሕጉ ይደነግጣል። ከተሰጠው ውጪ ያልተገባ አንቀጽ ነበር የጠቀሰው ማለት ነው። ችሎቱን አንድ መዝገብ ይታይና በቀጣዩ አቀርባለሁ በመሃል አንድ መዝገብ ይታይልኝ ሌላ ማስረጃ ስላለኝ ነው ብሎ ከችሎት ወጣ። ደውሎ ተነጋገረና ተመልሶ ወደ ችሎት ገባና አንድ መዝገብ ከታየ በኋላ ምንድነው የምታቀርበው ሲባል የተከበረው ፍርድ ቤት አቶ ወንድሙ ቢራቱን በነፍስ ወንጀል ስለምንፈልጋቸው በአንድ ክፍለ ከተማ ቦሌ ክፍለ ከተማ ላይ ነው አንድ ወረዳ በተፈጸመ የሰው መግደል ወንጀል ስለምንጠረጥራቸው ቢለቀቁ ያንን መረጃ ስለሚያጠፉ በወህኒ ቤት ሆኖ እንዲከላከሉ ትዕዛዝ ይሰጥልኝ አቀርባለሁ አለ። በዚህ ጊዜ ጠበቃው ተቃወሙ። ያልተጻፈ ባልቀረበ ህግ ዋስትና ሊከለከል አይገባም በሚል ዳኛው ማስረጃ እንዳይጠፋ የፍትህ ጉዳይ ስለሆነ ከሳምንት በኋላ ይሄንን አደራጅተ እንድታቀርብ ብለው እስከዛው ድረስ ግን ወንድሙ ቢራቱ በማረሚያ ቤት ቆይቶ ይምጣ ተባለ። በቀጣዩ ሳምንት ወንድሙ ቢራቱ ችሎቱ ላይ ሲቀርብ አቃቤ ሕግ ክሱን በማሻሻል የሙስና ወንጀል ደህንነት መስሪያ ቤቱ በሰጠው ትዕዛዝ መሰረት ዋስትና የሚያስከለክል አንቀጽ ጠቅሶ መጣ። ያተነበበና አቶ ወንድሙ ዋስትና ተከለከለ። ዳኛው የነፍስ ወንጀል አለበት ጠርጥረናል ብለህ ነበርና አቃቤ ሕግ ያኛው የነፍስ ወንጀሉስ ሚል ጥያቄ ሲያቀርቡለት አቃቤ ሕጉ የተከበረው ፍርድ ቤት ያንን ትተነዋል ብሎ አቀረበ። ይሄው ስራ ይሄ ንግግር በሙሉ በወቅቱ በሪፖርተር ጋዜጣ ላይ ታትሟል። ሪፖርተሮች መጀመሪያ ላይ በጣም አጋነው 500 ሚሊዮን ብር የዘረፈ ብለው ከዘገቡ በኋላ ደግሞ እንደዚህ አይነት ሜስ ሲሰራ አስደንግጧቸው ስለነበረ አቃቤ ሕግ መስሪያ ቤትን በደንብ ተችተው መጻፋቸውን አስታውሳለሁና በአጠቃላይ ክስ የሚጻፈው ምንም ይለው በደህንነት መስሪያ ቤት ኦፕሬሽን እየተመራ ነው ማለት ነው። መልካም። እስኪ እንግዲህ እስካሁን ድረስ ያው አሁን እየተጣደፉ ያሉት አመቱ መጨረሻ ላይ ውሳኔ ለመስጠት ነው። ከደህንነት መስሪያ ቤቱ ነው ውሳኔው የሚመጣው። እንደዛ አይነት ነው እንደምታ ያለው መልስ ነው የሰጣኝ ነው መስለኝ። ተመልካቾችን በዚህ መልኩ ረዳሉ ብዬ ገምታለሁ። እስኪ ወደ ሌላኛው የእስር ቤት ወሳኝ ስለሆኑ ጉዳዮች ማዕከላዊ ጸረ ሽብር ግብረ ኃይል ሌሎች ወደዛ ከማለፌ በፊት ቀደም ስናገሩ አቶ ሀብታሙ አያሌው መጽሐፍ እንደጻፉ ነበር ነገሩኝና ምንድነው ምን አይነት መጽሐፍ ነው? በዛው ላይ በእስር ቤት አካባቢ በኢትዮጵያ ፖለቲካ ላይ ያተኮረ ነው ወይስ እንዴት ነው? እስኪ መጽሐፉ አለ አሁን ተዘጋጅቷል? አዎ መጽሐፉ ተዘጋጅቷል። ይሄው ነው እንደው ለማሳየት ያክል ይሄ ነው መጽሐፌ። አሁን ታትሞ ለስርጭት አቅርቤዋለሁ። መሰራጨት ጀምሯል። ይሄ መጽሐፍ የተጻፈው የመጽሐፉ ርዕስ በህወሓት ሰማይ ስር የሚል ነው። በአጠቃላይ ህወሓት በኢትዮጵያ ፖለቲካ ውስጥ ምን እየፈጸመ ነው የሚለውን ያስረዳል። የኔን ባጭሩ የራሴን ባክግራውንድ ሂስትሪ ምን ይመስላል የሚለውን ባጭሩ ይዟል። ከዛ ውጪ በማዕከላዊና በማረሚያ ቤቶች የሚፈጸሙ ግፎችና በአጠቃላይ የህወሓት መንግስት በዜጎች ላይ ግፍና በደል እየፈጸመ ኢኮኖሚውንም የፖለቲካ ስልጣኑንም ወታደራዊ ስልጣኑንም እንዴት ተቆጣጥሮ የህወሓት ያንድ ቡድን ካንድ ብሔር የተውጣጡ ያንድ ቡድን የበላይነት ለማስፈንና ሌላውን ጨቁኖ ለተቀጣዩ 30-40 ዓመት ለመግዛት ያላቸው ቅድምን እንደሚመስል የኔ ፐርሰናል ኤክስፒሪየንስ በዝርዝር በሁለት አመታት እኔ ልምድ አለኝ። በከፍተኛ ኃላፊነት ሊባል በሚቻል ደረጃ የሰራሁባቸው ሁኔታዎች አሉ። ያንንም ሁሉ ዘርዝሮ የእስር ቤቱ ጣውረዱንም እና የሚፈጸሙ ግፎችን ያካተተ ነው። ይሄ መጽሐፍ አንደኛው ቮሊዩም ነው። ሁለተኛው ቮሊዩም በዝርዝር ሌሎች የያዘ ነው። የመጀመሪያው ቮሊዩም እንግዲህ ታትሟል። መልካም። እንግዲህ መጽሐፉን አግኝተን በቅርብ እንደምናነብ ተስፋ አደርጋለሁ። እስኪ አቶ ሀብታሙ አያሌው
እንግዲህ ስለ በፊት ስለ ዋናው ሰው ስለነበረው ከመለስ በስተጀርባ ሆኖ ጥቁር መነጽር ስለሚያደርገውና ዋና ትዕዛዝ ሰጪ በተለይ ሰዎችን ለማሳሰር ከፍተኛ ባለስልጣናትን ለማሳሰር ከፍተኛ ባለስልጣን ሳይሆን የፖለቲካ ሰዎችን ለማሳሰር ከፍተኛ ጥረት ቦታ ያስላለው ስለ አስመላሽ ተናግረን ነበር። እስኪ ወደ ማዕከላዊ እንለፍና እርሶ የታሰሩበት ማዕከላዊ ውስጥ ደግሞ ጸረ ሽብር ግብረ ኃይል የሚባል ነገር አለ ነው ስትል ከዚህ በፊት ከስሉ ከርሶ የሰማሁትና ምንድነው ይሄ ኃይል? አጠር አድርገው ቢመልሱልን። ወደ ሌላው ወደ እስር ቤቱ ውስጥ ስላለው ስቃይ ስለዛ አካባቢ ስለምንነገረው እና ሌሎች የብሔር ብሔረሰብ ተዋጽኦ ሁሉ እንነጋገራለን። እስኪ ማዕከላዊ ጸረ ሽብር ኃይል ምንድነው? እንግዲህ የጸረ ሽብር ግብረ ኃይል የሚባለው ከአራቱም የኢትዮጵያ ማዕዘን የፖለቲካ ተቃውሞ የሚያሰሙ ወይም ስርዓቱ ድጋፍ በጠየቀ ጊዜ ድጋፍ ለመስጠት ፈቃደኛ ያልሆኑ ወይም በሌላ አነጋገር በጠላትነት የሚፈረጁ ዜጎችን አምጥቶ ስቃይ መፈጸሚያ የፖለቲካ እስረኞችን ማሰቃያ ስፍራ ነው ማዕከላዊ። በዛ በማዕከላዊ በተለይ በኢትዮጵያ አቆጣጠር ከ2001 ጀምሮ የጸረ ሽብር አዋጅ በሚል የጸደቀው ህግ ለእንዲህ ላለው የፖለቲካ አፈና ከፍተኛ የሆነ መሳሪያ ሆኖ ያገለገለ ነው። ይሄንን የጸረ ሽብር አዋጅ ተጠቅመው ስርዓቱን ለመጠበቅና በስርዓቱ ላይ ተቃውሞ የሚያነሱ ሰዎችን በሙሉ በህግ ሽፋን ለማሰርና ስቃይ ለመፈጸም የተቋቋመ ቡድን አለ። ይሄ ቡድን በዋነኛነት ሙሉ በሙሉ የሚመራው በህወሓት ሰዎች ነው። የጸረ ሽብር ግብረ ኃይሉ በማዕከላዊ ዋና ኃላፊው ተክላይ የሚባል ሰው ነው። ኮማንደር ተክላይ ነው። በዚያ በኮማንደር ተክላይ ስር ማዕከላዊን ከሚያስተዳድሩት መካከል የእስረኛ አስተዳደር ኃላፊው ገብሩ የሚባል የህወሓት ሰው ነው። ሶስተኛው እስረኞችን በሊስት ይዞ ፍርድ ቤት የሚያቀርብ ከፍርድ ቤት የሚመልስ አጠቃላይ እስረኞችን ሁኔታ የሚቆጣጠረው ወደ ሐዲሱ ይባላል። እሱም የህወሓት ሰው ነው። ሶስተኛው የአጠቃላይ ግቢ ዙሪያ ጥበቃ ኃላፊ የሚባል ነው። እስረኞቹን ሁኔታ የሚከታተልና የሚፈጸመው ግፍ መረጃ እንዳይወጣ ደህንነቶችንም አሰማርቶ ክትትል የሚያደርገው እሱም ኮማንደር ብርሃኔ ይባላል። የህወሓት ሰው ነው። እንግዲህ እነዚህ ዋናዎቹ የሚጠቀሱ ናቸው። የህክምና ክፍሉም ቢሆን ለምሳሌ ኮሎኔል ናት። የህክምና ቲሙ መሪ ኮሎኔል ሳዳ ትባላለች። ሁለተኛ በህክምና ሙያ ላይ ያሉት በሙሉ ታጋይ የነበሩ በህክምና ትምህርት ያላቸው ሳይሆኑ በልምድ ወታደር ሲቆስል ያክሙ የነበሩ ናቸው። እዛ ውስጥም በዋነኛነት የሚሰሩት በእስረኞች ላይ ጉዳት ተፈጽሞ ድብደባ ተፈጽሞ እስረኞች ለህይወት የሚያሰጋቸው ሲሆን በተለያየ መልኩ ለጊዜው ህክምና መስጠት እንደገና ቀይ መስቀል እና ሌሎች ዓለም አቀፍ ተቋማት ለጉብኝት በሚጠይቁ ጊዜ በሰውነት ላይ ስካር ካለ ጠባሳ ካለ ያንን ቀደም ብሎ ማጥፋትና ለጎብኚዎች ወይም እንዳይገቡ ጠባሳ ያለበት የተጎዳ አካል ካለ ጎብኚዎች እንዳይገቡ መረጃ ለኮማንደር ተክላይ የሚያቀርቡ ናቸው። እንዳልኩ በስም ሳዳ አለች፣ ዛፏ የምትባላለች ኮሎኔል ናት እሷም። ከዛ አብረህት የምትባላለች እሷም ኮሎኔል ናት። አንድ በስም ያላስኳታለች እሷም ኮሎኔል ናት። ከነሱ መካከል ከሌላ ብሔረሰብ አንድ መንግስቱ የሚባል ሲቪል ሰው ኤችኦ አለው፣ ሄልዝ ኦፊሰር ነው። እሱ ነው ያለው። ከዛ ውጭ በሙሉ ተመሳሳይ ናቸው። እነዛ ቲሞች ነው ያሉት። ከዛ ወደ አሻራ ክፍል ስትሄድ የህወሓት ሰው ይጠብቃል። ፎቶ ማንሳት እና ዶክመንት ማደራጀት እንደዚሁ የህወሓት ሰው ይጠብቃል። አንድ ምክትል ኮማንደር ታደሰ አያሌው በቅጽል ስሙ ታደሰ መንዚው የሚባል ሰው አለ። እሱ የመረጃና የዶክመንት ክፍል ነው ኃላፊ ነው። በምክትል ኮማንደር ማዕረግ ሆኖ የእያንዳንዱን እስረኛ ፋይል ይይዛል። በቃል እከሌ የሚባል እስረኛ ተብሎ ከተጠየቀ የታሰረበትን ጊዜና የተጠረጠረበትን ወንጀል የሚናገር ነው። እንግዲህ ከዚህ ውጭ ያሉት በአስተርጓሚነት ኦሮምኛ የሚናገር ፈይሳ የሚባል አንድ አለ፣ የትርጉም ስራ የሚሰራ።
ከጎጃም አዊ ዞን የመጣ አንድ ምን ላርግልህ የሚባል አለ ከጎንደር ከጎጃም ከወሎ ከሸዋም የሚመጡ በተለይ ከዛ አካባቢ መጥተው ወንጀል የሚፈጸምባቸው ሰዎች ፋይል ያደራጀ ለዋናው ሰው የሚያቀርበው ነው ይሄንን ይመስላል አጠቃላይ ግቢው የጸረ ሽብር ቡድን የሚባለው ግን ተክላይ በዋናነት እዛ ሆኖ ይምራው እንጂ ከፍትህ ሚኒስተር ከፌደራል ፖሊስ ከአቃቤ ሕግ ቀደም ባለው አደረጃጀት ማለት ነው ከነዚህ ድምር ውጤት የተቀናጀ አንድ ስብስብ አለ ከመከላከያም እንደዚሁ አለበት ይሄ ስብስብ ከኮማንደር ተክላይ ጋር እየተነጋገረ ከአስመላሽ ከፓርላማ እና ከደህንነት መስሪያ ቤቱ ጌታቸው አሰፋ በሚሰጡት መመሪያ መሰረት ኦፕሬሽን እየሰሩ የሚያስሩ ግድያም ሲሆን ግድያውን የሚፈጽሙ ናቸው ይሄንን ይመስላል የጸረ ሽብር ግብረ ኃይል ማለት የማዕከላዊ ግብረ ጸረ ሽብር ግብረ ኃይል ያው በተክላዩ የትግራይ ተወላጅ ነው መመራው ነው ያልከኝና እስኪ ስለ እዛ ውስጥ እንግዲህ ሁሉንም አስተዳደሩንም ጥበቃውንም ትዕዛዙንም መሰጡት ያው ከየት እንደመጡ የትግራይ ተወላጆች የህዝባዊ ወያኔ ሓርነት ትግራይ አባላት እንደሆኑ ነውና አቶ ሀብታሙ አያሌው አንድ ጊዜ ሲናገሩ የሰማሁት ምንድነው የመግባቢያ ቋንቋ እስር ቤት ውስጥ በተለይ ማዕከላዊ ውስጥ አፋን ኦሮሞ ወይም ደግሞ ኦሮምኛ ነው የስራ ቋንቋ ደግሞ ትግርኛ ነው የሚል አይነት ንግግር ተናግረው ነበር እስኪ ምን ማለት ፈልገው ነው ምን ማለት ነው እንግዲህ በእኛ በመንገባበት ጊዜ ይሄ እኔ መናገረው ማዕከላዊ ነው በነበርኩበት ጊዜ ሳይቤሪያ የሚባለው እስር ቤት ብቻ 8 ክፍል አለ በአማካኝ ወደ 15 እስረኛ ይኖርበት ስለነበረ በድምሩ ከመቶ በላይ እስረኞች ሳይቤሪያ የሚባለው አደገኛ ክፍሎች ውስጥ ብቻ 8 ጉርጓድ የሆኑ ክፍሎች ውስጥ ይኖር ነበር እነዚህ እስረኞች በሙሉ ሊያረጋግጡት የሚችሉ እውነት ነው ግራውንድ ላይ ያለው እውነት ሁላችንም መቀበል አለብን ቀደም በነገርኩ መሰረት ከበር ላይ ስትገባ ጀምሮ ውስጥ ገብተህ በእያንዳንዱ ክፍል ስትንቀሳቀስ መታገኛቸው በሙሉ ትግረኛ ተናጋሪዎች ናቸው ትግረኛ ተናጋሪዎች ስንል ቲፒካሊ አብዛኛዎቹ ከገጠር የመጡ ማለት ስታያቸው አማርኛ ለመናገርና ለመግባባት የሚቸገሩ በጣም ጭካኔ የተሞሉ የሚፈልጉትን በደል ሲፈጽሙ ምንም አይነት ራይ የማይሰማቸው እንደምንገምተው እዛ ያለን እስረኞች እንገምት እንደነበረው ምናልባት በጣም የመረረ እና ጠላት እንደሆነን አድርገው እየገለጹላቸው ይመስለኛል አንዳንድ ጊዜ ለጭካኔያቸው መጠን መጨመሪያ አልኮል ላይ የጠጡ ከፍተኛ ወንጀል የሚፈጽሙ አካላት ናቸው ያሉትና በየትኛውም ክፍል ተጠርተ ስትሄድ የሚጠብቅህ መዝገብ ቤት በነፃ ከተሰናበትን በኋላ 3 ክፍል ሄደናል በኤግዚቢት የተያዘ ንብረታችን እንዲመለስ ሶስቱም ክፍል እንግዲህ በመርመራ ጊዜ ማናገኛቸው ግን የተለያዩ 3 ስታፎች ናቸው ሶስቱም ስታፎች ላይ ያሉት የቲፒኤልኤፍ አባላት ወይም ትግረኛ ተናጋሪዎች ናቸውና እውነት እንደተባለው በማዕከላዊም ሆነ በቅሊንጦም በቃሊቲ ተመሳሳይ ነው ቃሊቲም ቅሊንጦም ማዕከላዊም ኢቭን ሸዋሮቢትና ዝዋይም በተት ዝዋይ ዋና ሐላፊዎችና አሁን የማዕከላዊ ሲታፕ ሙሉ በሙሉ አለ ከህዋት ሰው ውጪ በማረሚያ ቤቶች ላይ በኃላፊነት የሚሾም የለም ከሌላ ብሔረሰብ ከሆነ ማማ ላይ ቁጭ ብሎ ሲጠብቅ የሚውለው ተዛዝ ሲደርሰው ተኩስ ሲባል ሚተኩስ ከዛ የዘለለ የለምና የሥራ ቋንቋው እንደተባለው ሙሉ በሙሉ ትግረኛ ነው ማለት ይቻላል እንግዲህ በጽሁፍ ደረጃ የፍርድ ቤት ትዕዛዝ መቀበል ማስወጣት ይሄ ሰነድ ልውውጥ ከሆነ የሰነድ ልውውጦቹ የሚካሄዱት ኦፍ ኮርስ በፌደራል መንግስቱ ቋንቋ በአማርኛ የሥራ ቋንቋ በአማርኛ ነው የሚካሄደው ነገር ግን ኤኒ እዛ ውስጥ ያለው የምትሰማው ንግግር በሙሉ ትግራይ ያለህ ነው የሚመስልህ እንጂ
በእውነት አዲስ አበባ መካከል ያለ አይመስልህም እነዚህ ተቋማቶች ውስጥ ስትገባ ያለው ስሜት በአጠቃላይ ሁሉም እስረኛ የሚያረጋግጠው ነው እውነታው ነው በሌላ መንገድ ታሳሪው መካከል ያለውን ደግሞ ኦቨርኦል ስትገመግም የምትሰማው የድምጽ በሙሉ ኦሮምኛ ነው ማለት ይቻላል ከፍተኛ ቁጥር ስለዚህ ከዚህ የተነሳ እስር ቤት ውስጥ ይነሳል ይሄ ነገርና በማዕከላዊ የእስረኛ ቋንቋ ኦሮምኛ የስራ ቋንቋው ደግሞ ትግሬኛ ነው ይባላል ቁጥሩ እጅግ ከፍተኛ የሆነ የኦሮሚያ ልጆች በእስር ቤት በአማካይ ሲታይ ከፍተኛ ቁጥር መኖሩ ምንም አከራካሪ አይደለም ከ2006 በተለይ እኛ ከተያዝንበት ጊዜ ጀምሮ ከጎንደር ከጎጃም ከወሎ እና ከነዚህ ከመንዝ መራቤቴ አካባቢ ቡልጋ የሚመጡ ወጣቶች በገፍ ነው እንደምታውቁት በእኛ በታሰርንበት ጊዜ እንኳን ልክ እኛን ሲያስወጡና ወደ ቅሊንጦ ሲያወርዱ ብቻ ባንድ ጊዜ ከ80 በላይ ከጎንደር ወጣቶችን ይዘው መጥተዋል ቅሊንጦ በመኖርበት ጊዜ ያየናቸው ወጣቶች እንደዛ ነው በኋላ ከቤንሻንጉል ከጋምቤላ አሁን ጋምቤላ በቅርብ ጊዜ እንኳን ባንድ ጊዜ 60 ወጣቶች አሁን በቅርብ ጊዜ ውስጥ አስገብተዋል ወደ ማዕከላዊ ከዚህ ቀደም እንደዚሁ 60 30 ባንድ መዝገብ የሚከሰሰው በዚህ መጠን ነው ከደቡብ ይሄ ኮንሶ አካባቢ በነበረው ግጭት ሚዛን ቴፒ አካባቢ እጅግ በጣም ቁጥሩ ከፍተኛ የሆነ ኃይል በስር ላይ ያለ እንደውም የሚገርመው ከቤኒሻንጉል ያሰሩት አንድ ልጅ የሚናገረው ቋንቋ ኦሮምኛ ነው እና ልጁ ግን ቤተሰቦቹ ቤኒሻንጉል ናቸው በትውልዱ እንግዲህ እንደምታውቀው ቤኒሻንጉልና ኦሮሚያ ክሎዝ ነው ቤኒሻንጉልኛ ይችላሉ ሩጣንኛ አብዛኛው እዛ ድንበር ላይ ያለ ይችላል ቤኒሻንጉሎቹ ደግሞ በፍሉዌንትሊ አፋን ኦሮሞ ይናገራሉ ይሄ ልጅ አፋን ኦሮሞ ስለሚናገር አስገቡትና ሲደበድቡ ከርመው አውጣ ማስረጃ አውጣ ከኦነጋ ግንኙነት አለ ብለው ነው የሚደበድቡት በኋላ ምንም ግንኙነት የለኝም ይላቸዋል ማስረጃ ሲጠፋ ክስ ይጻፍና ከኦነጋ ግንኙነት በመመስረት በአገሪቷ ውስጥ በተለያየ ቦታ ላይ የሽብር ተግባር ለመፈጸም ዝግጅት አድርጓል የሚል ክስ ተመዝግቦ ተጽፎ እዛ ላይ እንዲፈርም ተደረገ ቃል ሰጣል ተብሎ ፈረመ በድብደባ ማለት ነው በኋላ መደበኛ ክሱ ተመስርቶ በከፍተኛ ፍርድ ቤት ወደ ቅሊንጦ ከመውረዱ በፊት አንድ ሌላ ቲም የቤኒሻንጉል ቲም ተይዘው መጡ ወደ 10 የሚሆኑ ማለት እነዛ ልጆች ሲገቡ ይሄኛው ልጅ ከምርመራ ሲወጣ ያያቸውና በሁሩጣንኛ በቤኒሻንጉል ቋንቋ ያወራቸዋል በዛን ወቅት መርማሪው ይሰማል ከዛ ተመልሶ ያስገባውና አንተ ሁሩጣንኛ እንዴት ቻልክ ይለዋል አይ እኔ ቤተሰቦቼ እኮ ሁሩጣንኛ ተናጋሪዎች ናቸው የቤኒሻንጉሎች ናቸው ኦሮምኛ ያው እችላለሁ ብሎ ይለዋል ማለት ነው ከዛ ይሄንኑ ለሐላፊው ያቀርብና በዘኔክስ ዴይ መልሰው ጠሩትና ከኦነግ ጋር በመገናኘት በተለያየ ሀገሪቷ ክፍል ሽብር ለመፈጸም ሲያሴር ነበር የሚለውን ከቤኒን የሚባለው ከቤኒሻንጉል ነፃ አውጪ ጋር በመገናኘት በሚል ቀየሩና በሚናገረው ቋንቋ ብቻ ማለት ነው ቀየሩና ክሱን ወሰዱትና ፋክቱ እስር ቤት ያለው እውነታ ይሄ ነው እንዳልኩ እኛ በኦሮምኛ ዘፈን አብረን ምናለቅስ አብረን ምንጽናና የነበርነው ዛሬም ድረስ እኔ አይኔን ሲጨፍን የትም ቦታውኝ ለብቻዬ ዝምስል ቶሎ የሚመጣብኝ የአብተው ፈገኛ እንደው ወይፍ መለ የሚለው የኦሮምኛ ዘፈን እንዳለ እዛ ውስጥ የነበሩ እስረኞች ይመጣሉ ባይነ ህሊናዬ ያሰቀቀን ያሰቆቃ በህሊናዬ ይመጣል ተስፋ ቆርጠው እናቴ ወይ ካሁን በኋላ አገኘዋለሁ ብለሽ አታስቢ እኔ ወገብሽን ሰሪ በቃ ከእንግዲህ በኋላ እኔና አንቺ አንገናኝም ይያለ እዛ ጉርጓድ ውስጥ ነው ከዛሬ ነገ ይገሉኛል እናቴ አዘኗ ምን ይሆን ይያለች የሚሰቃዩበትና የሚሳቀቁበት ስርዓት ነው ህዋት ያራመደ ያለው ይሄንን
የሚመጥን ትግል አለማድረጋችን ሁሉ ጊዜ የሚያስቆጨኝ ለዚህ ነው። አቶ ሀብታሙ አያሌው እንግዲህ በአንድ ወቅት አሁንም የተናገሩትን ለመጥቀስ ፈልጋለሁ። በተለይ በኦሮሞ ተወላጆች ላይ እዛ ፍርድ ቤት ማለት እስር ቤት ውስጥ ካዩት ስቃይ በመነሳት እንደውም ከእርሶ ድርጅት ዓላማ ውጪ እስከው መገንጠል እንኳን መፍትሄ ቢሆን ስቃይ ሆኖ ስቃያቸው ባበቃ ብለው ነበር የተናገሩትና እስኪ ያለውን ስቃይ በማስረጃ አስደግፈው የሚያውቁትን ሰውም ስም ካለ እዛ ጋር የደረሰው ስቃይ ምን አይነት ስቃይ ነው ያንን ልነግሩን ይችላሉ?